ጂኒ ተነሳ ደግሞ ብቻ መሆን ያስፈራሃል። ስለ ካሌብ ነው የማወራው። አውቃለሁ። ለማንኛውም ግን ከሀገር ያመጣው ገንዘብ ያልቃል። እሺ ይስራፈት። ከዚህ በኋላ ደግሞ እንዳትደውል። ብጠቅሚኝም እንኳን ምንም ማድረግ አልችልም። ቤት አስገባን። የኔ ቤት እኮ አይደለም። እንዳገባ መፈለገ ጥፋት አይደለም፣ ግን ህይወቴን ከመሰቃቀለው ሰው ጋር ጋብቻ እንድፈጽም መፈለገ በጣም ይገርማል። ትሁት ያንተ ሚስት ልጅ አላት። በመግቢያው ላይ እንደተመለከት ነው እንግዲህ ትሁት ድራማን ይዤላችሁ መጥቻለሁ ወደ እናንተ ውዶችዬ። አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ በአክብሮት ጋብዛችኋለሁ። ሰላማችሁ ይብዛ ውዶቼ ማሮቼ፣ እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ነው ማለት ነው። ቀጣዩን ክፍል ይዤላችሁ መጥቻለሁ። አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ በጣም ብዙ ነገሮች ተፈጥረዋል፣ ደስ የሚሉም እንዲህም እንዲያም ማለት ነው። እንግዲህ የዳኒ ጉዳይ በጣም ደስ የሚል ሆኖ ሳለ የካሌብ ጉዳይ አሳሳቢ ሆኗል። ካሌብ አሁን ላይ ግን በጤናው ነው እንደዚህ እያደረገ ያለው ወይስ እንዴት ነው የሚለውን የምናወራ ይሆናል ማለት ነው። እንግዲህ ብዙ ነው የተፈታግቶ ነበረ። ከዛ ከእገታውም እንግዲህ ወጥቷል። የወጣበትን ምክንያትና የወጣበት ስትራቴጂ በጣም ደስ የሚል ነው። አባባ ሲስተምን አስተምረውናል ማለት ነው። አንዳንዴ የምንፈልገውን ነገር ቀጥታ ለሰዎቹ አዎ ፈልጋለሁ ከማለት ይልቅ አይ ቢሆንም ባይሆንም ኢትስ ኖርማል ማለቱ እንደሚጠቅም ተረድተናል። እና እንግዲህ በታገተበት ሰዓት ታዲያ ትሁትም በጣም እየፈራች በጣም እየተንቀጠቀጠች ነበረ። ኢቭን በቃ እኔ እጄን ልስጠው እሱ የሚፈልገው እኔን አይደለ እኔ ልሄድለት አይነት ነገርንም እያሳየች ተመልክተናል። አባባ ግን በፍጹም እንደዛ አይሆንም፣ እንደዛ መሆን የለበትም። ይልቁንስ ልክ እኛ ለሱ ቦታ እንደሌለ ነው ማስመሰል ያለብን። ምን በቃ ይሆናል አይደለ ጣል ጣል ስናደርግ ይለቀዋል። ከዛ ውጭ ግን ከተደራደር ነው አንቺን ሊወስድና እሱን ይሰጠኛል፣ እኔ ደግሞ ይሄን አልፈልግም፣ በራሱ ጊዜ እንዲተው ማድረግ እንችላለን፣ ቆይ ልጅ ተረጋጊ ብለው እሳቸው ያደረጉት መልካም ነገር ነው እውነት ለመናገር። እና እንግዲህ ቻናሉን ግን ላይክ እያደረጋችሁ አሉ። ሰላም ሳላችሁ ጊዜ ህይወት ለወሬ ሞት በሉ ላይክ ሰብስክራይብ አድርጉ። እኔ በቃ ብዙ ሰስፔንስ ያደረገኝ ነገር አለ። ከእናንተ ደግሞ እስኪ ሀሳባችሁንም ስለምፈልግ ነው እውነት ለመናገር ማለት ነው። እንደው ካሌብን ብትሆኑ አሁን የሚያደርገው ነገር ልክ ነው? እናንተ ወንዶች አዳሞች እናንተ ብትሆኑ ታደርጉታላችሁ የሚለውን ሳስበው ይገርመኛል። እና እኔ እንደ ትሁት ታጋሽ በቃ አላር እንደ ስሟ ናት ባይዘው እንደዚህ አይነት ሴት መሆን ደስ ይላል። እና ብዙ ነገር ተምረናል ከትሁትም። እና እንግዲህ አሁን ላይ ማለት ነው የሆነ ያለው ነገር ካሌብ በጤናው ነውን የሚያስብለውን ነገር ልንገራችሁ። እንግዲህ ካሌብ ታገተ፣ ኦኬ። ከዛ በኋላ ትሁት ተጨንቃለች፣ አባባ ተጨንቋን፣ ግን ራሱን እያረጋጋ ነው አባባ። እንዲሁ ምን ወለድኩት እንደዚህ አርጎ አፍኖ እስኪወስደው ድረስ እሱ የት ነበረ? ራሱን እንዴት መከላከል ያቅተዋል? በጣም ነው የተናደዱት። ለዛ ነው አሁን መተውና ስፖርት ስራ ብለው መከራውን የሚያሳዩት ማለት ነው። አይ ካሌብ ስፖርትና ስራ ይባላል እንዴ አባዬ? የምራይን እንዳይሆነ አረዱ ተኛበት አለ። በልተልስ ተነስ፣ 5 ደቂቃ ሰጥቻለሁ፣ ተነስና ስፖርት እንሰራለን። ሳይወድ በግድ ሄዶ ዱብ ዱብ አለ እላቸዋለሁ። ብታዩት እንዴት ዱብ ዱብ ሲል እንደነበረ ያው እኔ በቦታው እዛው ስለነበርኩ ማለት በሉ። እና እውነት ለመናገር በጣም ያሳቀኝን ፓርቲ ልንገራችሁና በል አሁን ነገም እንሄዳለን ስፖርቱን ነገም እንሰራለን። በቃ አንተ ሰውነትህን ጠንካራ ማድረግ አለብን፣ ለሁሉ ነገር ዝግጁ መሆን አለብህ። ዳባዬ ነገም አለ ማለት ነው። ስፖርት አንድ ቀን ሰርቶ ሊያቆም። አይ ካሌብማ የዋህ ነው፣ የምር የዋህ ነው፣ ጅል ነው። እናንተ በል እስኪ ምንድን ነው የዋህነትና ጅልነት? የተለያየ ነው ባይዘው። እና የእሱ ግን የዋህነት ካልነው አይመጥንም፣ ጅልነት ካልነው የሚመጥን ይመስላል። እስኪ የእናንተን ሀሳብ ግለጹልኝ። የኔን በሆዴ ላይ ያዘው ለጊዜው ላይ ያዘው ቆጠብል አድርገውና እና እንግዲህ በጣም የሚገርመው ነገር ግን ትሁት እያለቀሰች ነበረ፣ አዝና ነበረ በሰዓቱ። ነገር ግን አሁን ላይ ቲና ነገሩን ምን አደረገችው? ክርብት ብታረገችውና ምን ለቲና ሄዶ ማለት ነው ተመስገን። በጣም ያሳዝናል። ያቀድኩት እቅድ ያልተሳካልኝም። ምንም እኮ ነው ያልመሰላችሁ። እኔ የምለው ቆይ አባቱ አይደለም እንዴ? ሰውዬውስ ልጁ አይደለም እንዴ? እንዴት ልጁን ልፈልግ አይወጣም? እንዴት አይደራደርም በልጁ?
ሲል ጊዜ እኔ እኮ ነግሬ ነበረ የማያዋጣ ጨዋታ ላይ እንደገባህ ነግሬ ነበረ ትለዋለች ማለት ነው። እሱም እኔማ ልጁ ስለሆኑ በቃ እሱን ይወስዳልኝ እሷን ይሰጠኛል ብዬ እኮ ነው እኮ ሌላ ነገር እኮ አልፈልግም ከነሱ በቃ እኔ የምፈልገው ሚስቴን ነው ወዳታለሁ አፈቅራታለሁ ይላል። ዞሮ ዞሮ መዝጋው ጭራሮ እሱ ወደዳት አፈቅራት ሶዋት እሷ አትወደውማ። አንዳንድ ሰዎች አይገጥሟችሁም እንጭቅ የሚሉ ማለት ነው። ይቅርታና ሴቶችዬ ሪሊ ትረዱኛላችሁ። እና በቃ የሆነ ሙጭጭ የሚል አይነት እንዴ ካልፈለገችስ? እና እንግዲህ የትሁት ታሪክ በጣም ያስተምራል። በተለይ በገጠር በክፍለ ሀገር አካባቢ እንደዚህ አይነት ልማዶች እንደዚህ አይነት ነገሮች አሉ። ወንዱ ከፈለገ በቃ ታገባለች ነው። እንደዛ ብሎ ነገር የለም አሁን ላይ እንዴት ነው ወገንታት እና በጣም ነው የሚያሳዝነው። እኔ ያስደሰተኝ ከዚህ ሁሉ ዳኒ ነው። ዳኒ ወደቃ ተነሳ። መውደቅ መነሳትን ተምሬያለሁ ከዳኒ እና ዳኒ እንግዲህ ወደዚህ ቤት አመጣጡ ራሱ በሚገርም ሁኔታ ነው። አመጣጡ የመጣው ቲናን ብሎ ነው። ቲናን ብሎ መጣ። ቲና ደግሞ እንግዲህ እንደሚታወቀው ማለት ነው ዘዋሪ ናቲ። እንደ ቲና ዘዋሪ ከመሆን ይሰውራቸዋል። ምን በሉ እውነቴን ነው የምላችሁ። እና እንግዲህ ቲና እዚህ ቤት ያመጣችው ዳኒን ቲና ነች። በሌላ አይነት ነገር ደስ በማይል እኔ ለገልጸው ያን ልናገረው አልፈልግም። በባል ላይ እንደዚህ አይነት እርክስና ነው። እኔ እኮ ካሌብ በጣም ያናደደኝን ነገር ልንገራችሁ። እንግዲህ ተመስገን ለቀቀው። ሲጀመር ቤተሰቦች አይፈልጉም። ቤተሰቦች የማይፈልጉ ሰው ደግሞ እኔ አልፈልግም ሂድ አለው ማለት ነው። እና ሲለው ምን ችግር አለው መስማት እኮ ትችላለህ ብሎ ሲደውልለት አባባ ደግሞ ደወለለት ማለት ነው። ደወለለትን ሪያክቱ ላታይ እንዲያርገው ደወለለት። ከዛ ሲደውልለት ጊዜ እንግዲህ ምን ቢል ጥሩ ነው አባባም አንተ ሰውዬ ስራ የለህም እንዴ በል ስራ ፈታህ አሉ አባባ። ለምንድን ነው ይሄን ያሉት? ሁላችንም የምናውቀው ጉዳይ ነው። ይሄን ያሉበት ምክንያት እሱን ቶሎ እንዲለቀው እንጂ እንዲያጠናበት እንዲያስረው እኮ አይደለም። እኔ የካሌብ አረዳድ በጣም ነው የገረመኝ ማለት ነው። ምክንያቱም እንግዲህ እዚህ ጋር አባባ የተጠቀሙት ሲስተም አለ። እንግዲህ እሳቸው የተጠቀሙት ምንድነው እንዲለቀው ማሰብ እንጂ ለሌላ አይደለም። እና ዞሮ ካሌብ ግን ነገሩን አጠማዞ አጠናግሎ ተረድቶት ስለዚህ ሁለቱም ጭራሽ እኮ ቤት ሲሄድ ቡና እየጠጡ ጭራሽ እኔ እዛ ታስሬ እዛ ታግቼ እናንተ ቡና ተጠጣላችሁ አለ። ግን እኔ አባባ የተመቹኝን ቦታ ስነግራችሁ ማለት ነው በጣም ደስ የሚለው ቦታ ምንድነው ያደረጉት መሰላችሁ? እንግዲህ ልጄ እኮ እኔ ጋ ነው ልጄ እኮ ታግቷል። ቆይ ልጄን አትፈልገውም እንዴ ብሎ ሲንዘባነን ማለት ነው ሰውየው አጋችየው ማለት ነው። ተመስገን ራስን መከላከል ካልቻለ የራሱ ጉዳይ አሉ። እና ለዛ ነው አሁን ራስን መከላከል ቻል። አይታችኋል አባባ ስንቴ እኮ ራሳቸውን ይከላከላሉ። ስንቴ ማለት ነው ከአንዴም ሁለቴ ያኔ ራሱ እንኳን በስተመጨረሻ ላይ ማለት ነው ያ ሰማይ ሰበር ሰውዬ ጋር ተጋጨ። ማን? ተመስገን ከተጋጨ በኋላ ቀጥታ ምንድን ነበር ያደረገው? መጥቶ ከዛ ከሰማይ ሰበር ሰውዬው የተቀበለውን ስለታማ ነገር ቃሉን መጥራት አይቻልም። ዩቲዩብ ላይ ሀርድ ቃላቶችን መጥራት አንችልም። እና ብቻ ታውቃላችሁ መቁረጫ ማለት መክተፊያ ማለት ነው። እሱን ነገር እንግዲህ ይዞ የመጣው ከማን ነው? ከሰማይ ሰበሩ አምጥቶ አባባን በዛ ቆርጦ ሊጥላቸው ነበር እቅዱ። እንደዚህ ሊወጋቸው ሲል አባባ ደግሞ ታግለውት ማለት ነው ታግለውት ገፍትረውት ምናምን በቃ ስትሮንግ ናቸው። ባይዘው እውነት በጣም ነው ማደንቃቸው። እና ካሌብ ደግሞ እኔ እንዴት ነው በኔ ነው እንዴ ወጣው ይሄ ይላሉ አባባ ራሱ ይቅርታ አድርግልኝ ያሉትን ነው እሳቸው ብለዋል። ምን ወለድኩት አንድ በወልድ እሱም ዝም ብሎ ነገር አሉ። እናት ግን እኮ አባባ ልጅ አይመስልም። ምክንያቱም ስትሮንግ አይደለም እንደሳቸው እሳቸው በጣም ጎበዝ ናቸው። እና እንግዲህ እኔ የካሌብ ነገር ግራ የሚያጋባው ነገር አሁን ላይ ታዲያ ቲና ሲጀመር እኮ እኔ ምንም ብከፋም ብለማም እኔ ሚስትህ እኔ ነበርኩኝ ለአንተ ወጣ ገባህ ምን ሆንክ ብዬ የምቆረቆርልህ እንጂ ይኸው ትሁትና አባባማ እኔ እኮ ያችስ ተዋት ባዳ ናት። እንደው አባዬ ግን እንዴት ነው ምን ነክቶት ነው አለች ማለት ነው አስመሳይት ቲና። ከዛ እንደዛ ስትል ቲና ያናደደኝ ነገር ምን መሰላችሁ ጋይስ? ካሌብ አመናትና ምን ቢል ጥሩ ነው ለትሁት ማለት ነው። ትሁት ግን አንቺ ለምንድነው ተመስገን ጋር ማትኖር? ይሄን ያለው እኮ እሱ እኮ ቲናን መታረቅ አምሮት እኮ ነው። እያሳዝናል። እንደዛ ጢባ የተጫወተችበትን እኔ ይቅር አትበሉ አይደለም ይቅር በሉ ይቅር እንድትባሉ ነው የተባልነው። ግን ይቅር መባባል ማለት ደግሞ በዚህ ልክ አይደለም። ከዛ ማለት ነው አመናትኝና ምን ቢል ጥሩ ነው
እውነት እኮ ለመናገር ትሁት ስታወራው ማለት ነው። እውነት እኮ ለመናገር እኔ ቲና እኮ ምንም አላረገችኝም። እኔን አባባን ነው እንጂ እኔን ምንም አላረገችኝም አለ። ስንት ነገር ያደረገችውን ረስተዋት። ወይኔ ታድሎ ግን መርሳት እኮ ደስ ይላል። አዎ የበደላችሁን ሰው ያስቀየማችሁን ሰው በቃ ብዙ ግፍ ያደረሰባችሁን ሰውን በደሉን እርስት ማድረግ ጥሩ ነው። ያ ማለት ግን ነገም እንድትጎዱ ስቴፑን ማስተካከል ማመቻቸት አይደለም። ምክንያቱም እዚህ ጋር አሁን እሱ ተሸውዷል። መርሳት ጥሩ ቢሆንም የሰውን በደል ሰው ያደረገንን ነገራችን መርሳት ጥሩ ቢሆንም ግን የእሱ የተሸወደበት ምክንያት እሷ አላማዋና እቅዷ አባባንና እሱን ትሁትን ውስጥ ተጓት። እሷ ለእሷ አሁን ካሊብ ካመናት ትሁትን ማስወጣት ቀላል ነው እና ምክንያቱም አሁን ላይ ካሊብ ስለማይወዳት ማለት ነው። ካሊብ ትሁትን እንደማይወድ ነው የተረዳ ነው በዚህ ክፍል ማለት ነው። ምንም ከነ እንደማይወዳት ነው እንግዲህ የተረዳሁት አሁን ላይ። ምክንያቱም እኔ የምወደውን ሰው ትናንትና የትናንት ኤክስ ወይም ደግሞ የትናንት ፍቅረኛውን ወይም የትናንትና ሚስቱንም ሊሆን ይችላል ሂድና ታረቃት፣ ሂድና እሷ ጋር ኖር አልለውም ከወደድኩት። ስለዚህ እሱ ደግሞ ስለማይወዳት ነው። ግን ትሁት ምን ችግር አለው? ተመስገንን እሱ ይወድሻል፣ ያፈቅርሻል። ለምንድነው እሱን ታርቀሽ የማትኖሪዋል? እግዚኦ እንዲሁ ምን አይነት ነው በእውነቱ? እንደዛ በደል ያደረሰባትን ያን ያክል ያቆሰላትን ያበሸቃትን መከራዋን ያሳያትን እንዴት ነው ታርቀው የምትኖረው? ይቅርታ ታርግለት። ይቅርታ ግድ ስለሆነ ይቅር በሉ ይቅር እንድትባሉም ስለሚል ክርስቶስ። ስለዚህ ይቅርታ ታርግለት። ያ ማለት ግን ትናንትና አስገድዶ ደፍራት ትናንትና መከራዋን ሲያበላት የነበረን ሰው ነገስ ያው ላለመሆኑ ምን ዋስትና አላት? እና በጣም 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 ነው ያጠፋው ማለት ነው ካሊብ። ስለዚህ አሁን ላይ እኔ እንደኔ አረዳድ ካሊብ እንደማይወዳት ነው የተረዳሁት። ትሁትን ከነ እንደማይወዳት የሆነት ዝም ብሎ ሲያስመስል ነው የነበረው ማለት ነው እንጂ እንደማይወዳት ነው የምረዳው። ለዛም እሷም ተረዳች። እሷ ራሱ እንደማይወዳት ብቻ አይደለም እንደማይፈልጋት ሁላ ተረዳች። ለዛ አባባን ምን አለችው? አባዬ ረጅም እቅድ ያቀድከውን እርሳው አለችው። እርሳው ተው፣ ምክንያቱም አይሆነንም። ምክንያቱም አሁን ላይ ካሊብ አስተያየቱ ሁኔታው ምናምን ልክ ስላልሆነ ማለት ነው። እና በጣም ነው የሚያሳዝነው። እንግዲህ ሄዱና ዳኒ ግን እየሰመረ እየተሳካ ይመስላል ማለት ነው። የነሱ ደስ ይላል። እንግዲህ የእነሱን ሰርግ እንበላለን፣ እንዳትቀሩ። ላይክ ካረጋችሁ እንዳትቀሩ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ቻናሉን ሰብስክራይብ አድርጉ ውዶችዬ። ላይክ እያደረጋችሁም አበረታቱኝ። ሀሳብ አስተያየታችሁንም አስቀምጡልኝ። አንዳንዴ ድራማን ስናይ ምን ተማርንበት? መቼስ እናየዋለን እኛ። አንዳንዱ ለቀቁን አለቀቁ ብሎ የሚያይም አለ። እንደዛም ብቻ እኔ እማርበታለሁ። በነገራችን ላይ ብዙ ነገርን እማርበታለሁ። በተለይ ከትሁት አግሬሲቭ አለመሆን፣ ሰምቶ እንዳልሰማ አይቶ እንዳላየ ማለፍ፣ በቃ መታገስ። አስቡ፣ ስንቱን ታግሳ ነው አሁን ፋሚሊ ለመሆን የበቃችሁ እኮ ከስንት ትግስት በኋላ እኮ ነው። ከስንት ነገር በኋላ እኮ ነው። አያችሁ፣ ችግርን ሳንጋፈጥ ደስታ የለም። ችግር ሲመጣ ማማረር፣ ደስታ ሲመጣ መዝለል አግባብ አይደለም። በችግር ጊዜም ተመስገን፣ በደስታ ጊዜም ተመስገን። እንደዛ ነው መሆን ያለበት ማለት ነው። እና እንግዲህ ከትሁት የተማርኩት እኔ ትህትናን፣ ትዕግስትን። እናንተስ ከሁሉም ምን ተማራችሁ? እኔ ከካሊብ የተማርኩት ነገር የለም። ከካሊብ ሊማር የሚችለው ጀንፈልነት ነው። ሶሪ ለቃሌና የካሊብ ገጸ ባህሪ አያስተምርም። ምንም ደህና ነገር የለውም እኮ በቃ ዝም ብሎ የውሃ ላይ ኩበት ነው እና ምንም አያስተምርም። እንደ ቲና አይነት ሰዎች ሲገጥሙና እንዴት በጥበብ ማለፍ እንዳለብን ከአባባና ከትሁት ተምሬያለሁ። እንዲህ ሆኖ እንኳን ሊያልፋት አልቻሉም። አንዳንዴ ክፋተኛ ሰው ግን አይጣም ነው። የምሬ ነው የምላችሁ። አንዳንዴ ሰው ክፋተኛ ከሆነ እኔ ሲወለዱ ክፋተኛ ሆኖ የሚወለድ ያለ እንዳለ የለም። ለምን እንደ አስተዳደጋችን ነው እንጂ ሲወለድ ተረግሞ ሲወለድ ተመርቆ የሚወለድ ሰው ያለ አይመስለኝም። እናንተ ምን ትላላችሁ? እናስ ምን ተማራችሁ? አሁን እንግዲህ 67 ደርሰናል። ምን ተማራችሁ? ምን ቁም ነገር ጨበጣችሁበት? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ እና አቀራረቤ ደግሞ ጥሩ ነው ጥሩ አይደለም አስተያየታችሁን እፈልጋለሁኝ። እስከዛሬ ድረስ በተለያየ በቆራርጠን ምናምን ነገር ነው። ዛሬ እንግዲህ እንደዚህ ነውና እስኪ እናንተ ሀሳባችሁን አስተያየታችሁን ጻፉልኝ። ይቀበላለሁ በጸጋ በደስታ ማለት ነው። አይታችን እንዲብታረጊ ብትሉኝ እቀበላለሁኝ። በተረፈ በቀጣይ ቪዲዮ እስክንገናኝ ባይ ባይ ውዶች፣ እየወዳችኋለሁ።